አትችይም፣ አይቻልም። ደደብ ህጉን ብታውቁ ኖሮ እንደዚህ ባልተዳፈራችሁ ነበረ። እከኮች ፖለቲካ መቃወም ትችላለሽ። የጋራ የሆነ ነገር ፖለቲክስ፣ ሃይማኖት፣ ስፖርት ምናምን እሱም እንዲህ እንደምታዩት አይደለም። የሀገር ስፒች ኦፍ ፍሪደም ምናምን በግል እንደዚህ ብትጣይ ይሻልሻል። ግን ህፃናቶች ጋር በተለይ እንደዚህ ፋሚሊ ነክ ነገር ጋር ቁጭ ብለሽ ያ እንደዚህ የሞተ ነገር ምናምን ከሆነ ሰው ከሞተ የሆነ አሰቃቂ ነገር ከሆነ ምናምን ካልሆነ ቤትሽ ድረስ ነው እየንኳኩ የሚመጡት ቤትሽ ድረስ። አሁን በሱ እኔ እግዚአብሔር ምስክሬ ነው። ታያለሽ አንቺ 3 ሰዎች ከሰኞ በኋላ ታያላችሁ። 3 ሰዎች ይህን ደግሞ እየነገርኳችሁ ነው። በጣም ስለምተማመን ነው የምነግራችሁ። በጣም 5 ሳንቲም አናወጣም። 5 ሳንቲም የራሳቸው ልጆቹ ጠባቂዎች ናቸው የሚከሷችሁ፣ እኛ አይደለም። ታውቂያለሽ፣ ዩግንታምት ነው የሚከሳችሁ፣ እኛ አይደለም። ዩጋዴሚት ዩግንታምት ነው ልክ ልክሽን የሚያስገባሽ ዩግንታምት። እኛም መናገርና ልጆቹ መናገር፣ ለልጆቹ መፍረድ፣ እዚህ ይደጉ እዛ ይደጉ። ሁ አሪዩ አትቺ ምን አውቀሽ? ለማንኛውም ዩቱብሽንም ቲክቶክሽንም የሰራሽበትን ገንዘቡን ቁጭ አድርጊው። ከዛ ዩቱብሽን የት እንደሚገባልሽ ታይዋለሽ። ፈልቶብሽ ነበረ እንደዚህ እጅ ላይ ግቢ ሲልሽ ነው። ለእኔም ይሰራል። መክሰስ እኮ ነው። ከሰሻል እኮ እኔ ልጅሽን ነቅቼው አውቃለሁ። ሞኝ ነኝ እንደ አንቺ ልጅ ምነካው ልጅ እኔ ልነካ በራሴ ጊዜ እስር ቤት አለማረኝም አላውቀው። ልጅሽን አታውቂ። እኔ በልጅሽ ላይ አስተያየት ለምን እንደምሰጠው ህጉን ስለማውቀው እንግዲህ በልጅሽ አልመጣም። ብትሰርቢ በልጅሽ አልመጣም ስለማውቀው ህጉን። እዚህ ሀገር ሰው ተፋታቢ እኔ ስ እዚች ሀገር እዚህ ሀገር ውስጥ አከሪ እንዲህ ተናግረሻል ብለሽ ስንጠርተሽ እንዲህ ብለሽ አስተያየት ስትሻል አምጪ እዚህ ጋር ምናልባት ከ780 ሰው ልንገራቸው አይደለም 5 የጀርመን ሴኩሪቲ ቁጭ ብላያቸዋል። ኦልሬዲ ያያቸዋል። ታውቃላችሁ ይሄን እንኳን በ100 ሺህ በ200 ሺህ ተከታይ ያለሽ አይደለም 5,000 ተከታይ ካለሽ እዚህ ውስጥ ሴኩሪቲ እንትን ውስጥ ገብተሻል። ሀገራቸውን ስለሚጠብቁ ሀገራቸውን ስለሚወዱ እንደ ድሮ ይሄ ትራንስሌት ተፈልጎ ይሄ ምናምን አውቶማቲክ ነው ትራንስሌት የሚያደርገው። እች የምንናገራትን ቃላት በሙሉ እያንዳንዱ ኦልሬዲ ብላክ ሊስት ያሉ ሰዎች አሉ። አይወዝን ብላክ ሊስት ቅርብ ጊዜ ነው የወጣሁት። ብላክ ሊስት ላይ ነው ነበርኩ። እንዴት ትናገራለች በኢትዮጵያ እንዴት ትናገራለች እንዴት ታስፈራለች ምናምን ብለው ለእኛም ታሰጋናለች በማለት እስከ 2021 ድረስ እኔ ብላክ ሊስቱ ነበርኩ። 21 ነው የወጣሁት የኮሮና አካባቢ ምንና ማን እንደምናገር አውቀዋለሁ። ግን ይሄ የሰው ልጅ እኔ አንዳንዴ ነጩን አቅፋችሁ ትተኛላችሁ። ነጭ ወንድ የጀርመኑ እንዳቅፋችሁ ትተኛላችሁ። ህጉን ግን አታውቁትም አይደል? እዚያ ጋር አታውቁትም አይደል? ህጉን ሲጀመር አይቻልም። ስለ ስፖርት ማውራት ትችላለች። ስለ አንዳንድ ነገር ስለ ጓደኛሽ ክራይስ ምናምን አንዳንድ እንዲህ ሰዎች እንደዚህ ገብተሽ ግን ልጁ ወሰደው ይሻላል አይሻልም፣ እሷ እኮ እንደዚህ ናት፣ እሱ እኮ እንደዚህ ነው፣ እሷ እኮ እንደዚህ ናት፣ እሷ እኮ እንደዚህ ነው አትችይም። የእኔ ናት አይቻልም። ጭራሽ ቪዲዮ ኮሜንት ምናልባት ልትችይ ትችላለሽ። ኮሜንት ኮንትሮል ማድረግ ራሱ አቅቷቸው ኮሜንት ሲናገሩ ኮሜንት ኮንትሮል ማድረግ አይችሉም። ከተለያየ ቦታ ነው የሚመጣው።
ይህንን ሁላ ኮሜንት ኮንትሮል ማድረግ አንችልም። ፐርሰናል ግን ቪዲዮ ላይ እንዲቆጭ ተብሎ አይሰራም። አንቺ ገለጀች ሙጃ ታስተምሪያለሽ ለሌሎቹ እንደዚህ አድርጌ ነበር ይቅርታ ብለሽ ለጀርመን ህዝብ 3 ሰዎች ታስተምራላችሁ። እንዲህ ብለን ነበርና ይቅርታ። እኔ ግን እግዚአብሔር ምስክሬ ናችሁ፣ ለእናንተ ይቅርታ አላችሁ አልነሰውላችሁ። የመጀመሪያ ሀበሻ የምናስቀጣችሁ እኛ ነው። ምክንያቱም የመጣችሁት በልጅ ነው። የሚያውቁ አይመስለኝም። ጀርመን አቅፋ እየተኛች የጀርመን ወንድ አቅፋ የሚገርም እሱ ነው ጠላት የሚሆንባት። እኔ ልጆቼን ይሳይ ነው የምልህ። በእንደዚህ አይነት መልኩ ትርጉሙን ካወቀ እመነኝ፣ እሷ ሴትዮ ከባሏ ጋር ነው ጸባ የሚጀምረው። አይወዱም እንደዚህ ነገር አይወዱም። ሲያወሩ እነሱ ራሱ እንደዚህ ስለ ቤተሰብ በጣም ተጠንቅቀው ነው የሚያወሩት። በተለይ ስለ ልጅ ምናምን ሲያወሩ ማለት ተጠንቅቀው ነው የሚያወሩት። ገባ? ተጠንቅቀው ነው የሚያወሩት። ጭራሽ ያልተጣራ ነገሩ ቢሆንና ነው የምላችሁ እኮ ነገሩ ቢሆንና እሷ እኮ ነው ብላ እኮ ነው ያወራችሁ። ነው ጓደኛዬ ጠበቃ ናት አልሽ። ጓደኛዬ ጠበቃ ብቻ መሰለሽ? ፖሊሱ ኤክሴ ነው የኔ ባሌ ማለት ነው። ኤክስ ሀዝባንዴ ባሌ ፖሊስ ነው። ልጅ የምታስቀመው ይኸውልሽ፣ አሁን ለምሳሌ ሪካርድ አድርጌ ለምሳሌ አሁን ሁሉን ነገር ጨራርሳ እነዚህ ልጆች ለመንግስት መሰጠት አለባቸው ብላ የምትፈርመው ሄዳ አይደለም። ሌሎች አሉ እየተከታተሉ በመጨረሻ ሚስስ ብለው ሁሉን ነገር እንትካል ለመጨረሻ ጊዜ አይታ ይቀሙ ብላ የምትፈርደው ሺዝ ማይ ቤስት ፍሬንድ። አይስዌር ሺዝ ማይ ቤስት ፍሬንድ። አብረን ነው ልጅ ሆነን የተማርነው እዚህ ሀገር። እሷ ተመራ እንደዚህ አይነት ሙያ ገብታ ልጅሽን ተነጥቅሻለች። እኔ ደግሞ እዚህ ቲክቶክ ላይ ቀር ልዩነቱ እሱ ነው። ሺዝ ማይ ቤስት ፍሬንድ። ክላስ ትሬፈን ሲኖር በየአመቱ እንገናኛለን፣ እንደዋወላለን። ያ ቫኬሽን አብረን እንወጣለን። ይህንን አመት ስንኖር የሚያውቅ የለም። በቀደም ሳምሪ ራሱ ያውቀችው ማለት እኔ እንደዚህ ነው። ምን አገባኝ? የሚሰሩትን ይሱ ምን ያርጉትን ያርጉ። ያ ሺዝ ማይ ፍሬንድ። የት ቤቷ የት እንደሆነ ታውቃላችሁ? እዚህ ጋር 20 ደቂቃ እዚህ እውነት ያለችው ጠበቃ ጓደኛዬ ነው። እኔ ከጉፋያ ጋር አልውልም። እኔ ከሀብታምና ከምሁር ጋር ነው የምውለው። ሀብታምና ምሁር በጣም እወዳለሁ። ያ ጸባይና ሳምሬ ከእነሱ እማራለሁ። ከምሁሮች እውቀት፣ ከሀብታሞች ገንዘብ። ከአንተ ጉፋያው ምን ታደርግልኛለህ? ጉፋያ ምን ታደርግልኛለህ? ምን ታደርግልኛል? እኔ ምሳጠፋ ደግሞ ቀድሞ እስር ቤት የሚያስገቡኝ እነዚሁ ሰዎች ናቸው። የሚገርማችሁ አይቴል አንደር ከበር አንደር ዘ ቴብልስ ኧረ አትወድም እሷ። የሚገርማችሁ ነገር እዚህ ሀገር ሙስና የሚባል ነገር የለም። ፖሊስ ጓደኛዬ ስለሆነ ባል የኔ ኤክስ ሀዝባንዴ ፖሊስ ነው። የኔ እናት ገና ሊስት ያሁኑ ሲያይ አንቺ ማትረቢ ሴትዮ ይለኛል። የዛኔ ከሳችሁ ወደዛ ስታረጉኝ ማትረቢ ሴትዮ ይሄ ከነዚህ ሰዎች ጋር መቼ ነው እንዲያውም አንደኛ ፈርሞ ቢያስገባኝ ደስ የሚለው እሱ ነው ተጨምሮ ማለት ነው። በነገራችን ላይ እዚህ ሀገር ወንድሜ እናት አባትሽ ፖሊስ ቢሆን አሳልፎ ነው የሚሰጥሽ። እንዲህ ነገር የለም። ኢት ኢዝ ኖት አፍሪካ። ኦኬ፣ በህግ ነው የሚሄዱት። ለዚህ ነው የምነግራችሁ እኔ የምነግራችሁ ማለት ነው። እኔ የምነግራችሁ ያ ፖሊስ ባልሽ ሆነ የልጆችሽ አባት ሆነ ጓደኛሽ ሚኒስቴር ሆነች ብሎ ነገር የለም። እኔ በጣም እንዲያውም የኔን ጉድ ባይሰሙ ደስ ይለኛል። አሁንም አወቁት። ሁሉም ቲክቶክ ላይ እንደዚህ አፌ እንደምካፈት አውቀው በቃ ሱስ ሆኖባታል። ምክንያቱም እዛ ግን እነሱ ጋር ሴት አይታችኛል። እንዲህ ነው የምላችሁ ግን ሁሉም እያወቁ ነው እንደምሞጣሞጥ እዚህ ላይ ያዩኛል። ምክንያቱም ሁሉም ቲክቶክ ከፈተ። አንቺ ይሉኛል። አንቺ
እንዴት ነው ዳንስሽ? እዛ ይደነግጣሉ። ምክንያቱም እኔ ከእነሱ ጋር አልደንስም። ድሮ የሚያውቁኝ ጂጂ አይደለሁም እና እንትን ይላሉ። ጠይቋት እስኪ ማን ሀዝባንዴ እንደነበረ ኤክስ ሀዝባንዴ ማን እንደነበረ ጠይቁ እስኪ። የሆነ ሰው እኮ ደንግጦ እንዴ አለው። ታዲያ እኔ ማንም ጀንፈል ወሮ በላ ላገባልሽ ነው እንዴ? መልካችንን እኮ እኛ ተጠቅመንበታል። ሙጃ እበት ሙጃሊያ ዝም ብዬ ከማንም ጋር ሙል መሰለሽ እንዴ? እዚህ በለጠሬ ላርግና ላዋራችሁ። አትፍሩ። እዚህ ሀገር ነገርኳችሁ። እዚህ ሀገር ምን ይላል መሰላችሁ? ምን ይላል መሰላችሁ? እኔ ሁሉ ጊዜ ወይ ሌባ ነው ባሌ፣ ወይ ባሌ ሌባ ነው፣ ወይ የህግ ሰው ነው። ከሁለት አንዱ ነው። ወይ ሰራቂ ዘራፊ ነው፣ ወይ ፖሊስ ነው። የህግ ሰው ነው ባሌ። ግን አይረዷችሁም ስላችሁ ፈጠው ያቸዋል አይደለም። ያ አቅጣጫውን ይነግሯቸዋል። እንዴት እንደሚኬድ ይነግሯቸዋል። ከእንደዚህ አይነት ክራይም ነገር እንድትቆጠቡ ይነግሯቸዋል። ክሪሚናል እንደሆነ ይነግሯቸዋል። እንደዚህ አይነት ነገር እሽቢንዘሽቶስ ፖሊስ ሀስባንድ ስላለኝ ስለነበረኝ በጣም ቤስት ፍሬንዴ ስለሆነ ማየት ከፈለጋችሁ ደግሞ ፎቶችን እለጥፍላችኋለሁ። ቆንጆ ረጅም ሚተኩስ አንድ ቀን ሽጉጡን አውጥቼ መቼስ ዳዳዳዳ ባደርገው ደስ ይለኝ ነበር። ታዲያ ማንንም ጅላንፑ የሚያገባ መሰለሽ? እንደ ልጅ ጀግና ነው የማገባው። አሁን ለሚቀጥለው ደግሞ የማገባው ምን ላገባ? ለሚቀጥለው ፖሊስ ደሃ ነው። ማኑ ደሃ? እነ ሄንክ ላይ ያስቃል። ማን ላግባ? ወደፊቱ ፖሊስ ራሱ ከጠፋ ታስሮ እስር ቤት የሚገባ ያለ ምክንያት እኔ ወይ ጀርመንኛ በስነስርዓቱ ጻፉ ወይ ተውት። ኦኬ ሂጂና እዛ ካሪታስ ሄደሽ ተማሪ። ኦኮቴ እከክ ባል በግድ እንደፍረዋለና እንዴ ጀርመን ሽጉጥ ይፈቀዳል እንዴ? ፖሊስ ባል ካለሽ ኦፍኮርስ ይዞ ይመጣላ። ታዲያ ተለቅ ያለ ከሆነ ተራው አይደለም። ተለቅ ያለ ከሆነ ያው አይታችሁ አታውቁም? ፎቶ ላሳያችሁ ደግሞ ተሻሻል። አንድ ጊዜ እኮ ድሮ ትዝ ይለኛል ምድረ ዲባቦም ጠብሮኝ ነበር። ምን መሰራት አለብኝ? ማፊያ ታዲያ አይሶር አይላክ ማፊያ እኔ ደስ ይለኛል። እኔ ምን ወዳለ መሰለሽ